ስሜ ሂሩት እባላለሁኝ የወረዳ 3 ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ ነኝ። ያው መድረክ እንደሚታወቀው ለማህበረሰብ ክፍሎች፣ ለወላጆች እንዲሁም ልዩ ልዩ አካላቶች የተሳተፉበት የምክር ቤት አባላት እንዲሁም ስራ ፈላጊ ወጣቶችም የተገኙበት ከዚህ ቀደም በየቀጠናውና በየብሎኩ ሲወያዩ የነበሩበት መድረክ ነው። ነገር ግን ዛሬ እንደወረዳ ጠቅለል አድርገን የተፈለገ ይሄ መድረክ በአንድም በሌላም ከዚህ ቀደም በተለያዩ ቦታ የተባሉትን አንድ ላይ ሰብሰብ አድርገን ደግሞ በወረዳ መድረክ መደረግ ስላለበት ነው። ነገር ግን በ2019 ለቀጣይ ስራ አጥ ወጣቶችን ወደ ስራ ፈላጊነት ለማምጣት መጀመሪያ ግንዛቤ ያስፈልጋል። ግንዛቤ ከተፈጠረ በኋላ ሁሉም ወጣት ወደ ወረዳችን መጥቶ የወረዳ የነዋሪነት መታወቂያውን ይዞ ስራ አጥ አውጥቶ እንዲሁም በሚፈለጉ ሲስተሞች ላይ ተመዝግቦ አሉ ጸጋዎች እንደ ወረዳችን ነባራዊ ሁኔታ በእነዛ ጸጋዎች ላይ የሚፈልጉትን ስራ እንዲፈጠርላቸው ነው። ነገር ግን መጀመሪያ ስልጠና ያስፈልጋል፣ ግንዛቤ ያስፈልጋል። ዛሬ ልክ ግንዛቤ እንደተፈጠረ ሁላ የልል ክህሎትና የቴክኒክ ክህሎት ስልጠና የሚሰጥ ነው የሚሆነው። ያው የልል ክህሎት ስልጠናችን አጭር የ3 ቀን የ5 ቀን ናቸው። የቴክኒክ ስልጠና ደግሞ እንደሚሰለጥኑት የዘርፍ አይነቶች ከ5 ቀን እስከ 3 ወር ድረስ የሚሰጥ ነው የሚሆነው። በአካባቢያችን ወይም ደግሞ በአቅራቢያችን የቴክኒክና ሙያ ማሰልጠኛ ስላለ በነገው ሰው በእነሱ ስልጠናዎች የሚሰጡ ናቸው የሚሆነው። እንዲሁም ደግሞ እስካሁን የፈጠርናቸውን ስራ እድሎች እነሱ ኢንተርፕራይዞቹ ቅጥር የሚቀጥሩበት አግባብ እነዚህም በቅጥር ሊፈጸም ይችላል። ሁሉም ስራ አጥ በመሬት ላይ ብቻ መሬት በመስጠት ሳይሆን የምንለው የተለያዩ ከዚህ ቀደም የፈጠርናቸው ኢንተርፕራይዞች ስላሉ እነሱ ጋር በቅጥርም አማካኝነት እዛ ጋር የምንወስድበት ሁኔታ ነው የሚኖረው። እንዲሁም ደግሞ ጸጋዎችን ሌሎች ቦታዎችም ላይ እየሄድን የምንሰጥበት እንዲሁም እንደ ክፍለ ከተማችን ደግሞ ኢንዱስትሪዎች ስላሉ ሰፋፊ ኢንዱስትሪዎች ቅጥር በዛም አካባቢ እንዲፈጸምልን የምናደርግበት አግባብ ስለሆነ ያለው የዛሬው ይሄ መድረክ ትልቁ ዓላማ መጀመሪያ ለሰዎች ብሬኖች ስለሚያስፈልግ ለብሬኖች የሚጠቅም ግንዛቤ ነው ዛሬ እየፈጠርን ያለነው። በሰፊው ደግሞ ለወጣቶቹ በየጊዜው ስልጠናዎች እየተሰጡ ይኬዳል ማለት ነው። ባሉን ጸጋዎች ላይ ስራ እድል የምንፈጥር ነው የሚሆነው። በዚህ ዓመት የተሰጠን እቅድ አለ። እቅዳችንን ለማሳካት መጀመሪያ ለሰዎች ግንዛቤ መፍጠር ያስፈልጋል በሚል ነው ዛሬ ከምክር ቤት ጀምሮ እስከ ስራ አጥ ወጣት ድረስ በየዘርፉ የተጠሩበት አግባብና እነሱም ደግሞ እንደምታዩት ቁጭ ብሎ እየተወያዩ ያለበት ሁኔታ ነው ያለው ማለት ነው። ዘምዘም ጅብሪል በንስታንድ የመጣሁት ሆኖም ልዩ የዛሬ ስብሰባና የዛሬ የስልጠና መንገድ እኔ ወላጅ እንደመሆኔ መጠን ልጆቼ ወጣት ልጆች አሉኝ። ወጣት ልጆቼ ደግሞ ወደ ስራ የሚገቡበትን መንገድ የሚያመቻችልኝ የስራ እድል ፈጠራ ስለተገኘ በዚህ የስራ እድል ፈጠራ ላይ ልጆቼ እንዲሳተፉ የመጀመሪያ ደረጃ ወረዳው የሰጣቸውን የምክር አገልግሎት በመጠቀም ክፍለ ከተማ ባመቻቸው የስራ እድል፣ ሁለተኛ ደግሞ የስራ ቦታ ፈጠራው ላይ እንዲሳተፉ ለማድረግ እኔም የአቅሜን ምክር ለግሳቸዋለሁ። ልጆቼም ደግሞ በስራው ላይ ተሳታፊ ይሆናሉ ማለት ነው። ከዚህ በተረፈ ልጆቼ ሰርተው መለወጥ የሚችሉበትን መንገድ መንግስት ባመቻቸው የስራ እቅድ ላይ ከፍተኛ የሆነ ተሳትፎ እንዲኖራቸው ክፍለ ከተማውም ወረዳውም ምቹ የሆነ መንገድን በማመቻቸቱ ልጆቹ ደግሞ በወጣትነታቸው ሰርተው የመለወጥ ትምህርታዊ የሆነ ግንዛቤ አግኝ መሰረት ካይሮ ባላለው ወረዳ 3 ቀጠና 5 ብሎክ 2 ያው መድረክ ላይ በተለያየ ስራ እድል ፈጠራ ጥሩ ነገር ወስጃለሁ እና እኔ በመፈልገው አይነት የስራ እድል ፈጠራ እንዲፈጠርልኝና እኔ መንግስት በተቻለው አቅም የምሰራበትን ቦታ አመቻችቶልኝ በራሴ የስራ እድል መስራት ፈልጋለሁ እና እንዲመቻችልኝ ነው የምፈልገው። ጥሩ ነው፣ በጣም ጥሩ ነገር ነው እየወሰድን ያለነው። በዚህ እንዲቀጥል እንፈልጋለን። እኛም ደግሞ በተቻለን አቅም በወሰድነው የስራ እድል ፈጠራ ለማካሄድ ሞክራለሁ። ያመሰግናለሁ። እኔ ሳይጆቴ እባላለሁ ከወረዳ 3 ብሎክ 18 ከተማ 54 እና የቤተሰብ ኃላፊ ነኝ። ማስተዳደር ያለውን እኔ እስካሁን ያለው ስልጠና ብዙ ስልጠናዎችን ዞሬ እየሰለጠንኩ ነው። ባደረገልን የመንግስታችን በትንሽም ሆነ በትልቅም ያለውን ነገር እስከ አቅሜ ከቤተሰቦቼ ጋር እየተንቀሳቀስ
ከተማ ልማት ስራ ዶሮዎች ምናምን እየሰራው ነው ባለው በልጆቼ የደረሱ ልጆች አሉኝ። የልጆቼን ከዚህ በኋላ ያለውን ነገር ለልጆቼም ትምህርት የሚሰጠውን ትምህርት እንትን እያልኳቸው እያስለመድኳቸው ነው። ለልጆች አሁን የሆነ ስራ ተጨማሪ ስራ እንዲሰጥልኝና ለሌሎችም እድል በሰማው ቁጥር ለሌሎችም ለሰፈር ልጆችም ለወጣትም ለሁሉም ግንዛቤ እየሰጠው ነው ያለው በአሁኑ ሰዓት። መሐመድ ፍቃዱ እባላለሁ። የወረዳ 3 የአርሶ አደርና ከተማ ግብርና ጽሕፈት ቤት ኃላፊ ነኝ። በዋናነት ዛሬ ያደረግነው ውይይት በወረዳ በአንድ ማዕከል የሚደረግ የሌማት ትሩፋት የግንዛቤ ማስጨበጫ ነው። እዚህ ላይ ምናልባት ግንዛቤ ማስጨበጡ የተጀመረው በብሎክ ነው። ከብሎክ ጀምረን ነው ውይይት እያደረግን ያለ ነው። አሁን ደግሞ በወረዳ ደረጃ አጠቃላይ የሁሉም ቀጠና ነዋሪዎች በተገኙበት ነው ግንዛቤ መፍጠር ስራ ይሰራል። ምናልባት እዚህ ላይ ልንሰራቸው ያሰብናቸውን ነጥቦችንም እንደዚሁ ያስቀመጥንበት አግባብ አለ ማለት ነው። ምናልባት ከዚህ በፊት የነበሩ የሌማት ትሩፋት የሚሰሩ አካላቶችን እንዲያጠናክሩ፣ ነባሮችን የማስቀጠል ስራ እንዲሰሩ የማድረግ ስራዎች ሰርተናል። እነሱን የማስቀጠል ስራ ነው በቀጣይ የምንሰራው ማለት። ከዚህ በተጨማሪ ደግሞ አዳዲስ የቤተሰብ ፍጆታ የሆኑ እነዛን ሰዎች ደግሞ ወደ ስራ የምናስገባበትን ሰዎች በዚህ ላይ ግንዛቤ ኖሯቸው ወደ ስራ እንዲገቡ የማስቻል ስራ ነው። እዚህ ላይ ምናልባት በብሎክ 11 የሚሆኑ በእጽዋት ዘርፍ ላይ 11 የሚሆኑ በእንስሳት ዘርፍ ደግሞ 8 በብሎክ ማለት ነው። አጠቃላይ እንደ ወረዳ 300 በእጽዋት 240 ደግሞ በእንስሳት ለማስገባት ነው ዋናነት ግንዛቤ የፈጠር ነው። ከዚህ በተጨማሪ ደግሞ የስራ እድል አጠቃላይ የስራ እድል በሁለቱም ዘርፎች ላይ የስራ እድል እንዲፈጠር የማድረግ እዛ ዘርፍ ላይ ያሉ ኦፖርቹኒቲዎችን ክሊር የማድረግ ስራዎች ነው የሰራ ነው። ስለዚህ አጠቃላይ ያለው ነገር ይሄ ነው።